አየር በባህር ጦሩ ተዘጋጅቷል። ጠቅላይ ሚኒስትር አብይ አህመድ በተገኙበት በተደረገው ወታደራዊ ትርኢት ጥብቅ ማስጠንቀቂያ ተሰጥቷል። በወታደራዊ ትርኢቱ መከላከያ ሰራዊት ልዩ ጥንቃቄ ለሚጠይቀው ለከተማ ውጊያ ዝግጁ መሆኑን አሳውቋል። የጦር ኃይሎች ዋና አዛዥ ፊልድ ማርሻል ብርሃኑ ጁላን ጨምሮ ሌሎች ከፍተኛ ሲቪልና ወታደራዊ አመራሮች ወታደራዊ ትርኢቱን ታድመውታል። በትላንትናው ዕለት የቀረበውን ወታደራዊ ትርኢት ተከትሎም ጠቅላይ ሚኒስትር አብይ አህመድ ተዘጋጅተናል ሲሉም አሳስበዋል። የኢትዮጵያ መከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓሉን ባከበረበት ወቅት ጠቅላይ ሚኒስትር አብይ አህመድ በእዙ በአደረጃጀት በሰው ኃይልና በትጥቅ ዘመናዊ ሪፎርም ተደርጎለት በማንኛውም ሁኔታ ግዳጁን ለመፈጸም በሚያስችል አስተማማኝ ቁመና ላይ እንደሚገኝ ገልጸዋል። ኢትዮጵያ በትውልድ ቅብብሎሽ ሀገር ያጸኑ የበርካታ ጀግኖች ምድር ናት ያሉት ጠቅላይ ሚኒስትሩ የመከላከያ ሰራዊት የልዩ ዘመቻዎች እዝም ባለፉት 65 ዓመታት በበርካታ ፈተናዎች ውስጥ የማይበገር ጽናት ይዞ ኢትዮጵያን ያኮራ ጀብዱ ፈጽመዋል ሲሉ አመልክተዋል። እዙ አሁን ላይ በመከላከያ ሪፎርም ስራዎች አማካይነት አየር ወለድ ኮማንዶና ልዩ የጸረ ሽብር ኃይል በመያዝ በአደረጃጀት በሰው ኃይልና በትጥቅ ዘመኑን በዋጀ መልኩ ተዋቅሮ በየትኛውም ጊዜና በማንኛውም ሁኔታ ግዳጁን በብቃት ለመፈጸም በአስተማማኝ ቁመና ላይ ይገኛል ሲሉ አብይ አክለዋል። እዙ 65ኛ ዓመት የምስረታ በዓሉን ሲያከብር የገነባውን የዘመነ ወታደራዊ አቅም፣ የሰው ኃይል ዝግጁነትና የታክቲክ ብቃት ለህዝብ ይፋ አድርጓል። በተለይም የቀረበው የተቀናጀ የውሃ ላይ ልምምድ የአየር ወለድና የኮማንዶ አባላት በቅንጅት ያሳዩት ልዩ ልዩ ወታደራዊ ክህሎት የሰራዊቱን ከፍተኛ ብቃት ያረጋገጠ ነው ሲሉ ጠቅላይ ሚኒስትሩ አጽንኦት ሰጥተዋል። የ65ኛው የልዩ ዘመቻዎች እዝን ምስረታ በማድረግ በሐዋሳ ከተማ እየተካሄደ ያለው ወታደራዊ ትዕይንት በቀጠለበት እዙ በከተማ ውስጥ የሚገጥሙ ችግሮችን በላቀ ወታደራዊ አቅምና የዘመኑን ቴክኖሎጂ የመጠቀም ክህሎቱንና ያለውን ሁለንተናዊ ዝግጅት አረጋግጧል። ዝግጅቱን የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ ከፍተኛ የሰራዊቱ አመራሮች፣ የሲዳማ ክልል የሥራ ኃላፊዎችና ጥሪ የተደረገላቸው እንግዶች ተገኝተው ተከታትለዋል። በአየር በባህር በምድር የቀረበው ይህ ወታደራዊ ትርኢት ኢትዮጵያ የባህር በር የማግኘት ፍላጎቷን ተፈጻሚ ለማድረግ ያላትን ወታደራዊ ጡንቻ ለዓለም ያሳየችበት ተደርጎም ተወስዷል።